አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። በዓለም ዳርቻ የምትገኙ ስደት እህቶቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋር ሁሉም ሰላም ነው እላችኋለሁ። እና ዛሬ ምን አሰብኩ መሰላችሁ? ለምን እኔ ዝም ብዬ ራሴ ብቻ የማውቀውን ነገር ራሴ ጋር ከሚቀር ለምን እህቶቼም ጋር ወስጄው እነሱም አይጠቀሙበትም? ለምን እነሱም አይሰሩበትም? ለምን እኔ ባልጠቀምበትም ከዘገየ ቢሆንም ያወቅኩት ከዘገየ ቢሆንም ነገራቶችን የተረዳሁት ለምን እነሱ በጊዜው ገና በጊዜ ለምን አይረዱትም? በተለይ አሁን ስደት ላይ ሆነን ዩቱብ እንሰራለን፣ ስደት ላይ ሆነን ቲክታክ እንሰራለን፣ የተለያየ ፕላትፎርሞችን እንጠቀማለን። ለመዝናኛም ይሁን ለጥቅምም ይሁን በጣም ብዙ ልጆች ይጠቀሙበታል። ብዙዎቻችን ደግሞ ባለማወቅም ይሁን በማወቅም ጊዜ በማጣትም እኔ እንደዚህ ነገር አልሰራም፣ እንደዚህ ቦታ አልወጣም፣ እንደዚህ አላደርግም በማለትም ዝም ብለን ጊዜያችንን እናጠፋለን ማለት ነው። ያለንን ትርፍ ጊዜ በሱ በማየት የሰው ቪዲዮዎችን በማየት የሰው የለቀቁትን ሰው የጨፈረበትን የደነሰበትን ሰው የሚጠቀምበትን ገንዘብ የሚያገኝበትን እኛ ቁጭ ብለን እናያለን ማለት ነው። ኪሳራ እና ብዙዎቻችን አልተጠቀምንበትም። ለረጅም ጊዜ ስንኖር ረጅም ጊዜ ስናይ ሰዎች እየተጠቀሙ እያየን እየሰሩበት እያየን አልተጠቀምንበትም። አሁን ደግሞ አሁን እንደው ይሻላል። አሁን በብዛት ልጆች ወደ ዩቲዩብ እየመጣችሁ ነው ማለት ነው። ሁላችንም ወደ ዩቲዩብ እየመጣን ነው። ዩቲዩብ እየሰራን ነው። እየጠነከርን ነው፣ እየጎበዝን ነው። ዝም ብሎ ከማየት ዝም ብሎ የሰዎችን ከመመልከት ዝም ብሎ ሰዎችን ብቻ ከማየት አስተያየት ከመስጠት ከመጻፍ ጊዜያችን እዛ ላይ ከማጥፋት በአሁኑ ሰዓት እኛ ራሳችን ተጠቃሚ ለመሆን እኛ ራሳችን ጊዜያችንን ለምን እናጠፋለን? ስልካችን ዋይፋያችን የኛስ አይናችንስ ራሱ በባዶ ለምን ይሄዳል? እና ብዙ እየተጠቀምን እየሰራንበት ነው ማለት ነው። አምልጠው ብዙ የሄዱ ልጆች አሉ። እኛ ወደኋላ የቀረን ልጆች አለን። ግን ያለፈው ጊዜ አልፏል። አሁን የሚመጣው ጊዜ ይሻላል ብለን ደግሞ ለሚመጣው ጊዜ ጠንክረን በርትተን የምንሰራ ልጆች አሉን። ጀግኖች ነን እኛ። ማለትም ያለችን ትርፍ ጊዜ ተደባብቀን ያለችን ጊዜ በከንቱ አላጠፋነውም፣ በወሬ አላጠፋነውም። ዝም ብለን ያሉባልታ ቦታዎችን አላጠፋነውም፣ በመስራት ነው ያጠፋነው። እዚህ ጋር ጠንክረን በመስራት ነው ጊዜያችንን ያጠፋነው ማለት ነው። ባይሳካ ራሱ ማለት ሰርተን እንደው ዩቲዩብ ላይ አሁን ሞኒ ሆነን ገንዘብ ተከፋይ ባንሆን ራሱ ሙከራችን እኮ በቂ ነው። የአሁኑ ውድቀታችን ለቀጣዩ ከፍታችን ነው። አሁን እየወደቅን ራሱ የምንማረው በጣም ብዙ ነገር አለ። አሁን ባይሆንልን ራሱ ባይሳካልን ራሱ ተምረን የምናልፈው ብዙ ነገር አለ። አሁን ድጋሚ ብንከፍት እንደመጀመሪያው አንሆንም። ለምን? ከመጀመሪያው የተማርነው ብዙ ነገር አለ። ግን ከመጀመሪያም ጀምሮ ደግሞ እንዴት ነው መማር ያለብን? እንዴት ነው ከመጀመሪያም ጀምሮ ዩቱባችን አነቃቅተን ዩቱባችን ንቁ አድርገን ራሳችን ንቁ ሆነን መስራት የምንችለው እንዴት ነው? አሁን እነግራችኋለሁ። እንዴት መሰላችሁ? አንድ ጊዜ ከጀመርን በኋላ አንድ ጊዜ ዩቲዩብ ስቱዲዮ አውርደን ሰዓት ማስቆጠር ከጀመርን በኋላ እንቅስቃሴ መጀመር አለብን ማለት ነው። በቃ ከዛ በኋላ ወደ ኋላ ማለት የለም። ምክንያቱም በየቀኑ የምንሰራውን ሰዓት እየተቆጣጠርን ነው መሄድ ያለብን። ብዙ ልጆች አናውቅም ማለት ዩቱብ ከፍተን ግሩፕ እየዞረን ከሰው ጋራ እየተጫወትን ቪዲዮ እየፖስትን ላይቭ እየገባን ጊዜያችን ማቃጠላችን ነው እንጂ የምናውቀው በየቀኑ ሰዓታችን ተቆጣጥረን አይ ይሄኛው ብሰራ፣ አይ ይሄኛው ግሩፕ ብቀይር፣ አይ ይሄ ከምሮጥ እዚህ ጋር ብሰራ ጠንክሬ ብሰራ የሚለውን ነገር ብዙዎቻችን አናውቀውም። ማለት በየቀኑ እንሰራና አልሰጠኝም፣ ሰዓት አልሰጠኝም፣ ሰዓት እየሰጠኝ አይደለም፣ 2 ሰዓት ነው በቀን የሚሰጠኝ፣ 3 ሰዓት ነው፣ 5 ሰዓት ነው ተቀብለነው በቃ አልሰጠኝም ብለን ማለት ነው ቁጭ እንላለን። እሱ ያልሰራነውን ነገር አይሰጠንም።
ሳንሰራ አይሰጠንም። ሁለተኛ ደግሞ ብቻችንን ከፍተን ቁጭ ስላለን ሰዓት አይሰጥም፣ አይቆጥርም። ብቻችንን ቁጭ ስላለን አሁን ላይቭ ላይ ገብተን ብዙ ሰው አሁን አይታችሁ ከሆነ ላይቭ ላይ ይገባና የሆነውን ነገር እየሰራ ቪዲዮ ከርቀት ከፍቶ ብዙም አይቆጥርም። የሚቆጥረው ከሰው ጋር ቁጭ ብለን ከሰው ጋር እየተነጋገርን ከሰው ጋር ሜሴጅ እየተጻጻፍን አለው ምናምን እየተባባልን የተወሰነ ሰዓት ይቆጥራል። ያችን ሰዓት ደግሞ በሌላ ስልክ ለጓደኞቻችን ምናምን ሼር እያደረግን ሰዎች ሲያጫውቱልን፣ ሰዎች ቪዲዮአችን ሲያዩ፣ ሰዎች በየቀኑ በዚህ ሁኔታ ሰዓታችንን መቆጣጠር እንችላለን ማለት ነው። በሌላ ደግሞ ከኛ ጋራ ቁጭ ለረጅም ሰዓት 2 3 ስልክ ያለው ሰው ተከፍቶልን ረጅም ሰዓት ቁጭ ካልን እነዛ ትርፍ ያሉ ስልኮች ይቆጥራሉ ማለት ነው። አንድ ስልክ አሁን ስልካችን ላይ አገናኝተን ለ5 ሰዓት ላይቭ ላይ ብናስቀምጠው ያስቀመጥነው ትርፉ ስልክ 5 ሰዓት ይቆጥራል ማለት ነው። ሌላ 2 ሰው ቢጨመር እኛ ትርፍ ስልኮች ካሉን ከፍተን ብንተዋቸው እነዛ ናቸው ትርፍ ሰዓት የሚቆጥሩት። እኛ ዝም ብለን ቁጭ ስላለን ሰዓት አይቆጥርም። እሺ ከሰውም ጋር ሆነን አንዳንዴ ሰዓት አይቆጥርልንም። ለምንድነው? ሰው ከፍቶ ስለሚሄድ። ሰው ከፍቶ ስራውን ሊሰራ ይሄዳል፣ አይመጣም። በቃ ወይ አንዴ ነው ወይ ሁለቴ ነው። እንደው በአንድ ሰዓት ውስጥ 2 ጊዜ 3 ጊዜ ከመጣ ነው፣ እሱም አይቆጥርም። ሰው በየ10 ደቂቃው በየ5 ደቂቃው አለሁኝ የሆነ ነገር መላክ ብቻ እድሳት ይፈልጋል ማለት ነው። ካለዛ ያስወጣል ራሱ። ሌላው ደግሞ ለምሳሌ ዛሬ የተቀመጥነውን ላይቭ ሰዓቱን ማወቅ እንችላለን አይደል? ዩቲዩብ ስቱዲዮስ ገብተን ልክ ቪዲዮ ዳውንሎድ እንዳደረገው ዩቲዩብ ስቱዲዮስ ገብተን እናየዋለን ማለት ነው። ከዛ አይተነው ስንት ሰዓት እንደሰጠን እናያለን። አይተነው ደግሞ ስንት ሰዓት ሰጠን፣ እሺ የሰጠንን ሰዓት እናስቀምጥና ቪዲዮውን ደግሞ ወደ ሌላ እንልከዋለን። ከዛ ያችን ቪዲዮ ሌላ ሰው አጫውቶ ሲጨርስ እዛው ጋር ማለት ነው ሰዓቱን ደምሮ ስለሚያስቀምጥልን ሰዓቱ ጨመረ ወይ አልጨመረም የሚለውን እናያለን ማለት ነው። ያንን የተቀመጠነውን ላይቭ ሰዓት እየጨመረ ከሆነ ሌላም ቦታ ሼር እናደርገዋለን። ለምን? እየጨመረ ነው የሚሄደው። አንዳንድ ላይቮች አይጨምሩም። እኔ አሁን የደረስኩበት ነገር አንዳንድ ቁጭ ያልናቸው የላይቭ ሰዓቶች እኛም ብናጫውታቸው ሰው ጋም ልከን ሰዎች ቢያጫውቷቸው አይቆጥሩም። ዝም ብለው የተቀመጡ አሉ። አሁን ብዙ መደድ የተቀመጠናቸው ላይቮች የ5 ሰዓት የ3 ሰዓት የ2 ሰዓት ላይቭ ሰዓቶች አሉ። እኛ የሚቆጥር ይመስላል የሰው ጋር ምናምን እንልከዋለን የሚቆጥር ይመስለናል፣ ግን እየቆጠረ አይደለም። እሱን ደግሞ መከታተል የምትችሉት አሁንም ዩቲዩብ ስቱዲዮ ውስጥ ገብታችሁ ነው። ዩቲዩብ ስቱዲዮ ውስጥ ትገቡና ቪዲዮዎቻቸው እያንዳንዱ ቪዲዮዎች ሰዓታቸውን ማየት ትችላላችሁ። አይደልተውም። እያንዳንዱ ስንት ቆጠረ እያንዳንዱ ማየት ይቻላል ማለት ነው። እሱም በሌላ ጊዜ እናየዋለን። እና አሁን ግን ሰዓታችሁን በየጊዜው እየተቆጣጠራችሁ ቪዲዮ ሰው ሲያጫውትላችሁ ላይቭ ስትገቡ ሰው ሲመጣላችሁ ሲሄድላችሁ፣ ለምን አንድ ቦታ ብቻ ዘውታሪ አትሆኑ። አንድ ቦታ ከጓደኞቻችሁ እየሰራችሁ ከሆነ እነዛ ጓደኞቻችሁ ከእናንተ ጋር የሚሰሩት ነገር ለእናንተ የማይቆጥርላችሁ ከሆነ እዛ ቦታ ላይ ምን ታደርጋላችሁ? የተሻለ ነገር ደግሞ ትፈልጋላችሁ። ምክንያቱም የተሻለ ነገር ዞር ባላችሁ ቁጥር የተሻለ ነገር ነው የምታገኙት፣ የተሻለ እውቀት ነው የምታገኙት፣ የተሻለ ሰው ነው የምታገኙት። በጣም ብዙ እውቀት ያላቸው ብቻ ብዙ ነገሮችን ትማራላችሁ፣ ብዙ ነገሮችን ታውቃላችሁ። ዩቲዩብ በጣም አስተማሪ፣ በጣም እውቀት ሰጪ፣ ከብዙ ሰው የምትገናኙበት፣ ከብዙ ሰው የምታወሩበት፣ ብዙ ጓደኛ የምታተርፉበት ፕላትፎርም ነው። ካወቅንበት የተለያየ ቦታ የተለያየ ድራማ፣ የተለያየ ሙዚቃ፣ የተለያየ ነገር እየሰማን እያዳመጥን ከምንውል ይሄ አንደኛ ነገር እየተጠቀምንበት ነው። ሁለተኛ ነገር ጊዜያችንን ያላግባቡ አላጠፋንም። ሶስተኛ ነገር እየሰራን ነው አይደለ? እዚች ጋ ያለንን ጊዜ ዋይፋይ፣ ስልካችን፣ እኛም አቅማችን፣ ጉልበታችን ዝም ብለን በስራ ደክመን ለፍተን ለስልክ ብቻ እያፈሰስን አይደለም ማለት ነው። እዚህ ጋር ጥቅም እያመጣን ነው።
አያችሁ እዚች ጋር አሁን እየሰራችሁ ስንት አመት ነው ሰው ሀገር የለፋችሁት? ስንት አመት ነው የደከማችሁት? እዚህ ጋር ሚዲያ ላይ ወጥቼ አልሰራም፣ እኔ ሚዲያ ላይ ወጥቼ እንደዚህ አይደለም ሌሽ እንሻላ። እዚህ ጋር በሰው ሀገር ባህር ተሻግረን የመጣ ነው እኮ ስለሚሆን ስለፈለግን ወይም ስለሚፈቀድልን አይደለም። ስንት ነገር አቋርጠን ልጅ ጥለን ልጅ ጥሎ የሚመጣለ፣ ትዳሩን አፍርሶ የሚመጣለ፣ ቤተሰቡን ጥሎ የሚመጣለ፣ ስንት ነገር ጥለን የምንመጣው ስለሚሆን አይደለም፣ ስለሚፈቀድ አይደለም። እዚህ ጋር ስንቱ ነው ሱሪ ለብሶ የሚሰራው? እነሱ ወንድሞቻችን ስለሆኑ ነው እንዴ? ሀጅ ነቢይ አይደሉም እንዴ? እዚህ ጋር ተመነቃቅረን የምንሰራባቸው ጎንበስ ቀና ስንል ፊት ለፊታችን ከኋላችን የምናገኛቸው ሀጅ ነቢይ ስለሆኑ አይደለ እንዴ? ናቸው እኮ። ስለዚህ እዚህ ጋር ምንድን ነው ችግሩ? ምንድን ነው? ስንት ቦታ አቋርጠሽ የመጣሽው ስራ ልትሰሪ ነው። ስንት ወንድ እያየሽ ነው። እዚች ጋ እኮ ራስሽን ጠብቀሽ ተከናንበሽ ሂጃብሽን ለብሰሽ ተሰትረሽ ስርዓትን ጠብቀሽ ሲጀምር ቪዲዮ አልወጣም ብትይ ራሱ በፕሮፋይል መስራት ይቻላል። ማንም ሳያይሽ ቪዲዮሽን ትሰሪያለሽ፣ ላይቭሽን ትገፊያለሽ፣ በፕሮፋይል ትገቢያለሽ፣ አለቀ። ማንም አያይሽም። ሲጀምርም አንቺ እንደሆንሽ ራሱ ማንም ሳያውቅ መስራት ትችያለሽ። ጊዜያችሁን ያለ አግባብ አታባክኑ። ጊዜያችሁን ያለ አግባብ ዝም ብሎ በባዶ ያላወቅን ጊዜ አለፈ። አሁን ግን እኛ አወቅን አይደል? ባንሰራበትም እየሰራን ነው። ባንጠቀምም ልንጠቀም እየሰራን ነው፣ እየታገለን ነው፣ እየለፋን ነው። እናንተም ደግሞ መናገር አለብን ለማያውቁ ዝም ብለው የእኛን ቪዲዮ እያዩ ለሚቀመጡ ያለ ጥቅም ጊዜያቸውን ሰው ሀገር ለሚያባክኑ በደንብ እኮ ከኛ የበለጠ ሊሰሩ ይችላሉ። እነሱ ያላቸው እውቀት እኛ ላይኖረን ይችላል። ስለዚህ እንዲሰሩ፣ እንዲበረታቱ፣ የተሻለ ነገር እንዲያመጡ፣ የተሻለ ነገር እንዲሰሩ እኛ ደግሞ ያወቅነውን ነገር ማሳወቅ አለብን። ግዴታ ማሳየት አለብን። እዚች ጋር እሺ ዛሬ ሰርተዋል፣ ተሻሽለዋል፣ ሞኒ ሆነው ተከፋይ ቢሆኑ እኮ የሰው ሀገር ረጅም ጊዜ የሚያሳልፉት የሰው ሀገር ዝም ብለው ጊዜያቸው የሚያባክኑ ምክንያት የላቸውም። ቀጥታ ወደ ሀገራቸው ይገባሉ፣ ያለውን ነገር እየቀርጻሉ፣ ሰው እንደሚሰራ ይሰራሉ፣ ያለውን ነገር ይሳተፋሉ፣ ተከፋይ ይሆናሉ። በስርዓት ቤታቸውን ህይወታቸውን በስርዓት ይመራሉ፣ እንደ ማንኛውም ሰው ማለት ነው። ስለዚህ ሁላችንም እንጠቀምበት። ከተጠቀምን ደግሞ ሰዓቱን እያየን እየተቆጣጠረን የሆነ ነገር ተሳትፍ ያለው ዛሬ የሆነ ላይቭ 2 ሰው 3 ሰው ተሳትፍ ያለው የሆነ ቪዲዮ እያጫወትኩ ነው በቃ ይበቃኛል ብለሽ ትተሹ ስልክሽን ሌላ ቦታ እየጎረጎር እያወራሽ ምናምን ረስተሹ አይሆንም። እንደዛማ ብዙ ልጆች እኮ አመት ሞልቶ አልፎ እንደገና የሰራሽውን ራሱ ብድግ ነው የሚያረግብሽ። ማወቅ አለብሽ። መስራት ከጀመርሽ በኋላ ጊዜሽንም ስልክሽንም እውቀትሽንም ሁሉ ነገርሽን ለሱ መስጠት አለብሽ። መቸኮል አለብሽ። በቃ ችኮላ ነው የሚፈልገው። ሁሌ በሰዓት ነው የሚሰራው። እያንዳንዱ በእሱ ላይ ያጠፋሽውን ጊዜ በባዶ አያልፍም፣ ይቆጥራል። እያንዳንዱ ሰከንድ ያሳለፍሻትን ይቆጥርልሻል ማለት ነው። እያንዳንዱ ሰው ጋር ሄደሽ ሰው አንቺ ጋር መጥቶ ቁጭ ብሎ ሰዓት ተቀምጦልሽ ያችን ሰዓት ይቆጥርልሻል። በባዶ የሚያልፍ ነገር የለም። ነገር ግን አንቺ ምንም ነገር ሳትሞክሪ የሰዎችን ቪዲዮ እያየሽ ብትኖሪ ምንም የምታገኘው ለውጥ የለም። ምንም የምታገኘው ጥቅም የለም። እዚህ ጋር መስራት ነው። ብዙ ሰው አውቆ አይደለም፣ እውቀት ኖሮት አይደለም እኮ የሚሰራው። ስላወቀ ስላነበበ እንግሊዝኛ ስላወራ አይደለም እኮ የሚሰራው። ብዙ ሰው እውቀት የሚያገኘው ከሰው ነው። ከሰው እየጠየቀ ከጓደኛው እየጠየቀ ከከሌ እየጠየቀ እየተጠያየቀ በቪዲዮ እያየ የተለያየ ነገር እርስ በርስ እየተመካከረን ነው ወደፊት የምንሄደው። እርስ በርስ እየተመካከረን ነው የተሻለ ቦታ የምንደርሰው። ስለዚህ አሁን ሁላችንም ተያይዘን፣ ሁላችንም ተደጋግፈን፣ ሁላችንም ተመካክረን ወደፊት መሄድ አለብን ማለት ነው። ዩቱባችንን አጠንክረን መስራት አለብን። ያወቅነውን ለማሳወቅ፣ እኛ የተረዳነውን ማስረዳት፣ ለማያውቁ መናገር፣ እንዴት እንደሚሰሩ የማያውቁ እንዴት እንደሚያጫውቱ ላይቭ ብዙ የሚያስቸግር ነገር አለ።
ይህንን ደግሞ የማታውቁ ለሚያውቁ መጠየቅ፣ የምታውቁ ደግሞ ለማያውቁ ልጆች ማሳወቅ አለባችሁ። ለምን እኔ ገና ነኝ እኮ እኔ ምንም አላውቅም ገና እኔ እኮ ተከፋይ ሆኜ አይደለም እኔ መች ተከፋይ ሆንኩኝ? አይ እንደዛ መሆን የለበትም። አንቺ ተከፋይ ስላልሆንሽ ብቻ አልናገርም ማለት የለብሽም። መናገር አለብሽ። የምታውቂውን ነገር ማሳወቅ አለብሽ። አንቺ ተከፋይ ሆንሽም አልሆንሽም እሷ ቀድመሽ ልትሄድ ትችላለች። የእሷን እንትን ሁሉም ሰው ወደፊት የሚሄደው በሚሰራው በጥረቱና በጥንካሬው ነው ማለት ነው። ስለዚህ ያቺ የምትነግሪያት ልጅ ያቺ የምታስተምሪያት ልጅ ከአንቺ የበለጠ ጠንካራ ጎበዝ ልትሆን ትችላለች እና በአጭር ጊዜ የተሻለ ለውጥ የተሻለ ነገር ልታመጣ ትችላለች። ስለዚህ ያወቅነውን ነገር ለሌሎቹ ማሳወቅ፣ የምናውቀውን ነገር ለሌሎቹም መናገር። ይሄ ውድድር አይደለም። ሁሉም እየራሱ ነው የሚሰራው። አንዱ የሌላውን መውሰድ አይችልም። አንቺ ፊት ለፊት ስለሆንሽ ከኋላ የመጣው ይቀድመኛል ያንቺን የሚወስድ ነገር የለም። ሁሉም እየራሱ ነው። 1000 ሰው ቢመጣ 1000ም አለው። ስለዚህ ያ ስለተከፈለው ከአንቺ የሚጎል ነገር የለም። አንቺም መስራት ነው፣ ያወቅሽውን ማሳወቅ ነው ለሌሎችም። አብረን ተያይዘን ወደፊት ነው። ስልካችን በባዶ ማጥፋት ቀረ፣ ጊዜያችን በባዶ ማጥፋት ቀረ፣ ዋይፋያችን በባዶ ማጥፋት ቀረ። ሀገራችን ከመግባታችን በፊት ሁላችንም ሰርተን ሞኒ ሆነን ተከፋይ ሆነን ሀገራችን ቁጭ ብለን ማለት ነው እየሰራን። ስለዚህ ሰው ሀገር ድጋሚ እንዳናስብ፣ ሰው ሀገር ድጋሚ ባህር ማዶ እንዳንሻገር፣ ድጋሚ ባህር እንዳናቋርጥ ይረዳናል። ሁላችሁም አስቡበት፣ ስሩ፣ ጠንክሩ፣ ጎብዙ። የምታውቁትን ነገር አሳውቁን። እኛም የምናውቀው የተሻለ ነገር የምናውቅ ከሆነ ጠይቁን እላችኋለሁ። የዛሬ እንግዲህ ሀሳብ ይሄን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ ማሳወቅ ትችላላችሁ። በላይክ በሰብ አበረታቱን እንግዲህ እላችኋለሁ። በቀጣይ እስከምንገናኝ ደህና ሁኑልኝ።